tonight I go head-to-head with Getachew Reda on his new alliance with former arch-nemesis Abiy Ahmed and whether Ethiopia and Eritrea are on the brink of another war. ጤና ይስጥልን። የአቶ ጌታቸው ረዳ የአልጀዚራ ቃለ ምልልስ ትኩረት ሳቢነቱ እንደቀጠለ ነው። በኢትዮጵያ ውስጥ በትግራይ ክልል ጄኖሳይድ መፈጸሙን በዓለም አቀፍ ሚዲያ የተናገሩ የመጀመሪያው የፌዴራል መንግስት ሹም ሆነዋል ጌታቸው። የጠቅላይ ሚኒስትሩ አማካሪ ይህንን በማያጠራጥር ቋንቋ ገልጸውታል። አንድ ነፍስ ያለው የመንግስት አቋም ይዞ የሚከራከር ግለሰብ እንኳን ዓለም ሚዲያ ፊት ለሻይ ቡና ወሬም የሚረባ መከራከሪያ ያለው ፖለቲከኛ ማቅረብ የማይችለው ብልጽግና ጌታቸው ረዳን አልጀዚራ ላይ ልኮ ወንጀሉ ጭቆናውና ክፋቱ እንዲነገርበት ሆኗል። በእርግጥም የአልጀዚራው ቃለ ምልልስ የዓለም ሚዲያና የፖለቲካ ማህበረሰብ የአብይ አህመድን ጭካኔና ጭቆና የኢትዮጵያውያንን መበደል እንዲረዳ በማድረግ ረገድ ብዙ ነገሮችን የገለጠ ሆኗል። አብይ ከፋፋይ አገር አጥፊና አምባገነን ናቸው የሚል ጠያቂ፣ አብይ ብቃት ያለው መሪ ነው ብዬ አላምንም የሚል ተጠያቂ የታዩበት የጌታቸው ረዳና የመህዲ ሐሰን ቃለ ምልልስ ብዙ ነገር ይገልጥልናል። በዚህ ዝግጅት ሙሉውን ወደ አማርኛ መልሰነዋል። ጌታቸው ረዳ የአብይ ደጋፊና አማካሪ ሹም ሆነው መታየታቸው እንዲሸማቀቁበት የሚያሳፍርም ነገር እንደሆነ እንዲረዱት የሚያደርገው የመህዲ ሐሰን አቀራረብ በእርግጥም የኢትዮጵያው ጠቅላይ ሚኒስትር ደጋፊ መሆን እጅግም አሸማቃቂ ምናልባትም ወንጀል እንደሆነ የሚያሳይም ነው። በእርግጥም ጌታቸው የተጠየቁት አብዛኛው ጥያቄ ከአብይ አህመድ ጋር፣ ከአቅመ ቢስነታቸው ጋር፣ ከችሎታ የለሽነታቸው ጋር፣ ከአምባገነንነታቸው ጋር፣ ድሃን ከማብዛታቸው ጋር፣ ከአገር አፍራሽነታቸው ጋር የተያያዘ ነው። ጌታቸው ጠቅላይ ሚኒስትሩን ጄኖሳይድ ፈጽመዋል ማለት አለመቻላቸውን ተከትሎ በርካቶች አስተያየት ሲሰጡ ከርመዋል። በእርግጥም ገዳዮችን መካድ ራሱን የቻለ ወንጀል ቢሆንም አብይ አህመድ መንጋዎችን እያንጋጉ ባካሄዱት የትግራይ ጦርነት አውራ ተሳታፊ የነበሩት ሰዎች በዚህኛው በጌታቸው ንግግር ሲደነቁ ማየት የዘመናችን ስላቅ አለማለቁን የሚያሳይ ነው። ጌታቸው አልጀዚራ ላይ በአብዛኛው የተብጠለጠሉት እነዚሁ የፖለቲካ መንጋዎች አብይ ሙሴ ነው እያሉ በጠቅላይ ሚኒስትሩ ደጃፍ ላይ በሚከርሙበት ወቅት አብይ በሰሯቸው ወንጀሎች ነው። ጌታቸው ጄኖሳይዱን አብይ መርቶታል ብሎ መናገር አቃተው ሲሉም እኛ የጄኖሳይድ ፈጻሚ ነበርን እያሉ መሆኑን እንኳን ልብ ያሉት አይመስልም። ጌታቸው በአልጀዚራው ቃለ ምልልሳቸው ላይ እነ ክርስቲያን ታደለ ፍትህ እንዲያገኙ ሲናገሩ ተደምጠዋል። ከጥቂት ዓመታት በፊት አቶ ክርስቲያን ታደለ የጌታቸው የቀድሞ ጓዶች ለምን ተፈቱ ብለው በፓርላማ እንደተበሳጩት ሳይሆን ጌታቸው በአልጀዚራ ተቃራኒውን ሆነው ተገኝተዋል። የኤርትራን ጦርነት አይከሰትም እያሉ እሳቸውም እንደ አብይ አህመድ እመኑኝ ማለት ጀምረዋል። በቀደመው ጊዜ የፖለቲካ ድንክ ሲሏቸው የነበሩትን ጠቅላይ ሚኒስትር ዛሬም ችሎታ ያለው መሪ እንደሆነ አላሳየም በማለት አገር የማስተዳደር ብቃት እንደሌላቸው በዓለም መድረክ መስክረዋል። ጋዜጠኛው ይህንን ተናግረህ ወደዚያች ንጉሥ ወደሚመራት አገር ትመለስ ይሆን በሚል ድምፀት ጥያቄውን አንስቷል። ወደ ሙሉ ዝግጅቱ እንግባ። Abiy, as you know, is a controversial, some would say divisive political figure in your country. እንደሚያውቁት አብይ አህመድ በኢትዮጵያ ውስጥ አወዛጋቢ ሰው ናቸው። አንዳንዶች ከፋፋይ የፖለቲካ ሰው ይሏቸዋል። አምባገነን፣ አጭበርባሪ፣ ኢትዮጵያን እየበታተነ ያለ እያሉም የሚጠሯቸው አሉ። ሰዎች ስላለቃው ይህንን ሁሉ ሲሉ የእርሶ ምላሽ ምንድን ነው? What's your response to people who make those criticisms of your boss? Some, if not most of the things I have said all along. እነዚህን ነገሮች እኔም ላለፉት ዓመታት ስላቸው ነበር። ከፕሪቶሪያው ስምምነት በኋላና ወደ ህገ መንግስታዊ ስርዓት ከተመለሰን በኋላ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንትም ከሆንኩ በኋላ ከጠቅላይ ሚኒስትሩ ጋር ከነ ፖለቲካ ልዩነቶቻችን በቅርበት መስራት ነበረብን። Whatever our political differences. You recognize that you're the person who called him a tyrant, a grifter. አምባገነን፣ አጭበርባሪ፣ ኢትዮጵያን እየበታተነ ያለ ሲሉት እንደነበር ግን እያመኑልኝ ነው አይደል? Dismembering Ethiopia. And more. ከዛም በላይ ብየዋለሁ። You actually accused him of committing the crime of crimes, genocide. በእርግጣው ከዚህም በላይ በትግራይ ህዝብ ላይ ጄኖሳይድ ፈጽመዋል ብለዋቸው ነበር ጠቅላይ ሚኒስትሩን። አብይ አህመድ እርሶን በድሮን ሊገድሉ ሞክረዋል። እህቶን አግተው ወስደው አስረዋል። ዛሬ እህቶ ከዚህ አጋቿና አሳሪዋ ጋር እርሶን ቁጭ ብለው ሲሰሩ ስትመለከቱ ምን ትላለች? How does your sister feel about you working with the people who abducted her? Must make for an awkward family dinner. My sister would feel እህቴ ያለፈችበት ህመም ሁሉ ይሰማኛል። ግን ደግሞ እህቴም ሆነ ሌሎች ሰዎች እንዲህ ያለ ስቃይ ይበቃቸዋል ማለት ደግሞ የተገባ ይመስለኛል። You fell out with your old party, the Tigrayan People's Liberation Front, the TPLF. ድርጅቱ ህወሓት አባረሩት። ከዚያ አብይ አህመድ ጋር ገቡ። ሌላ አማራጭ አልታየዎትም? ከእናንተ ጋር ብቻ በቃኝ ብለው በቀጥታ አብይ ጋር Join the other side. You could have just said, you know what? I'm done with all of you.
Yeah, one of the things I knew I had to do was to make sure that my erstwhile friends, my comrades. አዎ እኔና የቀድሞ ጓደኞችና ጓዶቼ በፈጸምነው የአመራር ውድቀት የትግራይ ህዝብ ዋጋ ከፍሏል። እንዲህ ያለው የሁሉንም መቆጣጠር አካሄድ ከዚህ በላይ ሊፈቀድልን አይገባም። እድሉ ሲገኝ ለትግራይ ህዝብ ጥቅም ሲባል ከፌደራል መንግስቱ ጋር አብሬ መስራት ነበረብኝ። Hold on, Getachew, you're working with the federal government that you spent years calling war criminals. ቆይ ጌታቸው፣ አሁን እርሶ እየሰሩ ያሉት ለአመታት የጦር ወንጀለኛና ጄኖሳይዳል እያሉ ይጠሯቸው ከነበሩት አብይ አህመድ ጋር ነው። አሁንም በዚያው አቋመውት ላይ ነዎት ወይስ ለአብይ ስለሚሰሩ እነዚህን ነገሮች እንዳልተፈጠሩ ትተዋቸዋል? Do you stand by those genocide accusations or have you walked them back now that you work for it? Whatever the superlatives there, I know all kinds of crimes were committed in Tigray. አጋንኝ የገለጹት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽመውታል ወይ? I will tell you this as a lawyer. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይንም ያንን የፈጸመው እንትና ነው ልልህ ግን አልችልም። Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? በ2013 አብይ አህመድ ጄኖሳይድ ፈጽመዋል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ላይ ፈጽመዋል ሲሉን ነበር። I was a lawyer when you said Abiy committed genocide on the people of Tigray. I was a lawyer. ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች በሚሞቱበት ጦርነት ላይ ነበርኩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? Committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። By Abiy Ahmed. እኮ በአብይ አህመድ I have to be responsible. አሁን ለምናገራቸው ቃላት መጠንቀቅ አለብኝ። So you weren't responsible. ከዚህ በፊት የማይጠነቀቁ ነበሩ ማለት ነው? Ready to stand by. አሁንም በአቋሜ ለመገኘት ዝግጁ ነኝ። Just to clarify for the audience watching, you still believe it was a genocide? ቆይ ግራ ገባኝ። ተመልካቾቼ ግልጽ ይሁንላችሁ። ጄኖሳይድ እንደተፈጸመ ያምናሉ፣ ግን አብይ ፈጽሞታል ብለው መናገር አይፈልጉም። እንደዛ ነው እያሉ ያሉት? You still believe it was a genocide, Yes. but you're not willing to አዎ። say he did it. It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረ? No, there were so many actors involved. አይደለም፣ በጦርነቱ በርካታ ተዋናያን ነበሩ። Was he one of them? እና እኮ አብይ አንዱ ነው። በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ አህመድ ነው። Led by Prime Minister Abiy Ahmed himself. So he led the genocide. ስለዚህ ጄኖሳይዱን መርተውታላ። He በዚህ ደረጃ ነጥለን መጥራት አያስፈልገንም። Do. He led the war. That's why we invited you here to find out your view. ነጥለን መጥራት አለብን እንጂ እሳቸው እኮ ናቸው ጦርነቱን የመሩት፣ በደንብ መርተውታል። እዚህ የጋበዝኖት እኮ ይህንን በማስመልከት ሐሳቡን እንዲናገሩ ነው። He led the war. He led the So war. I will give And him it was the a opportunity genocide. to defend himself in public. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። So you're right, there were well-documented war crimes committed by the federal government, by Eritrean troops, by Amhara militias, but human rights organizations in the United Nations... የጦር ወንጀል፣ የዘር ማጽዳትና ጄኖሳይድ በፌዴራል መንግስቱ በኤርትራ ሰራዊትና በአማራ ሚሊሻዎች ተፈጽሟል ብለው ሲናገሩ ነበር። በትግራይ ኃይሎች በኩልም በመቶዎች የሚቆጠሩ ሰዎች ስለመገደላቸው በሰብአዊ መብት ተቋማት ተሰንዷል። እነዚህን እርስዎ በወቅቱ ድራማና ፈጠራ ናቸው ይሏቸው ነበር። ዛሬ እነዚያ የጦር ወንጀሎች መፈጸማቸውን ያምናሉ? I was in line. By your forces. I was making a statement defending. ስንናገርና ስንከላከል የነበረው ውሳኔዎቻችንን ነው። በሲቪሎች ላይ ስርዓታዊ ጥቃት እንዲፈጸም አልወሰንም፣ ግን ለተፈጠሩ ችግሮች ሁሉ በዓለም አቀፍ ፍርድ ቤት ለመዳኘት ዝግጁ ነን ስንል ነበር። አሁን ዞር በየሳየውም እዚህም እዛም ሲቪሎች ኢላማ ተደርገው ነበር። Accountable to any international tribunal. One man said he counted 55 corpses as he escaped from his town in northern Ethiopia. አንድ በሰሜን ኢትዮጵያ ያለ ሰው በአንድ ቦታ ላይ 55 አስከሬን ቆጥሬያለሁ፣ ያመለጥኩትም በተደረደሩ አስከሬኖች ላይ ተረማምጄ ነው ብሏል። ሌላው ደግሞ 20 ሰዎች አጠገቤ ሲገደሉ አይቻለሁ ብሏል። ሌላ ሰው ደግሞ ቤት ለቤት የትግራይ ታጣቂዎች ሲሉ ነበር ያላለ። ይህ ሁሉ የሆነው በእርስዎ ኃላፊነትም ነው። Well, to say that it happened under my watch. ይህ ሁሉ የሆነው በእኔ ኃላፊነት ነው ማለት ትንሽ ማጋነን ነው። በእርግጥ ስናገር የነበረው ሲቪሎች ላይ ጥቃት እንዲሰነዘር አልወሰንም ነው። አሁንም የማረጋግጥልህ እሱን ነው። በአንዳንድ ወታደራዊ ኃላፊዎች የተፈጸሙ የሲቪሎች ጥቃቶች ቢኖሩ እኔም የድርሻ ኃላፊነቱን ወስዳለሁ። I'd be more than glad to assume my fair share of responsibility. Assume my fair share of responsibility. To be fair, you recently exposed an internal TPLF investigation that accuses 231 of your former leaders and affiliates of crimes, including human trafficking. በቅርቡ በህወሓት ውስጥ የተካሄደን አንድ የውስጥ ምርመራ ሰነድ ሾልኮ እንዲወጣ አድርገውታል። የምርመራ ሰነዱ 231 የቀድሞ ባልደረቦችን ስም ዝርዝር የያዘ
በህገወጥ የሰው ዝውውር፣ በእገታ፣ በወርቅና ጦር መሳሪያ ዝውውር መሳተፋቸውን የሚያሳይ ነው። ይህንን እርስዎ ለቀቁት። የገረመኝ ነገር የእርስዎ ስም ከእነዚሁ ከ231 ሰዎች ውስጥ የለም። እርስዎ እዚህ ወንጀል ውስጥ እንዳልነበሩበት በምን እናውቃለን? እውነት ለመናገር እኔ በእነዚህ ወንጀሎች ላይ አልተሳተፍኩም። እርስዎ ነዎት እኮ እነዚህን ያጋለጧቸው። እዚህ ወንጀል ላይ አልተሳተፍኩም ብሎ መናገር ጥሩ መከላከል አይደለም። እኔ ወንጀል ላይ አልተሳተፍኩም፣ የለሁበትም። እኔ ፕሬዚደንት ከሆንኩ በኋላ እንዲህ ያሉ ነገሮች እንደነበሩ አውቃለሁ። ግን ይህንን ሰነድ ለማሹለክና ለመልቀቅ እስከዚህ ዓመት ድረስ መጠበቅ ነበረበት። እኔ አላሸሉኩትም። በህዋት ውስጥ የውስጥ ችግሮች ላይ ከመነታረክ አንድነታችን ላይ እናተኩር ብለን እናምን ነበር። ህገወጥ የሰው ዝውውር እኮ የውስጥ ችግር አይደለም፣ ይህ ግዙፍ ወንጀል ነው። በወቅቱ ይህንኑ ሰነድ ለሚመለከታቸው ኃላፊዎች ሰጥቻለሁ። እኔ ቤት ለቤት እየዞርኩ ክስ ልመሰርትባቸው አልችልም። እነዚህን 231 ሰዎች ግን አጋልጧቸዋል። ኃላፊነት ላይ እያለሁና ሳልባረር እዛውም እያለሁ ነው ይህንን ነገር ያደረግኩት። በዚህ በያዝነው ዓመት መጀመሪያ አካባቢ ሰው አሽኖር ያለሁ ብለው አምነዋል። አልዋሸሁም፣ ችዬ ኑር ያለሁ ነው ያልኩት። ያሉትንም አላንብብልዎት። እስከ ዛሬ የዋሸሁት ይበቃኛል፣ እስካሁን ችያለሁ ነው ያሉት። እና ስለ መዋሸት የተናገሩትንም እየዋሹኝ ነው። እነዚህ እኮ ከእርሶ አንደበት የወጡ ቃላት ናቸው። የተረጎመልህ ሰው በጣም ለጥጦታል። እስኪ ቆይ፣ ከእነዚህ ተመልካቾች መካከል አንዱ 231 ሰዎችን ወንጀል ሰርተዋል ብለው አጋልጠዋል። ከነዚህ ከ231 ሰዎች መካከል የእርሶ ስም የለም፣ ምንድነው ነገሩ ቢሎት ምን ይላሉ? የሌለሁበትማ ስለሌለሁበት ነዋ። በዚህ ደረጃ ቀላል ነው። The Pretoria Agreement, the peace deal that you negotiated, signed in 2022, that pledged justice for millions of people. የፕሪቶሪያው ስምምነት በትግራይ ክልል ሚሊዮኖች ለከፈሉት ዋጋ ፍትህ ይሰፍን ዘንድ ቃል ይገባል። በስምምነቱ ላይ ቃል የተገባው አንዱም ነገር ሳይፈጸም 3 ዓመት ሆነ። የጦር ወንጀሉን ከፈጸሙት ዋና ዋና ሰዎቹ አንዱም አልተጠየቀም። እንደውም አብዛኞቹ አሁንም በስልጣን ላይ ናቸው። ባለፈው ከአማራ ክልሉ ባለስልጣን ደመቀ ዘውዱ ጋር ተገናኝተው ነበር። ይህ ሰው ደግሞ ሌላው ቀርቶ ከጦርነቱ ማብቃትና የሰላም ስምምነቱ መፈረም በኋላ እንኳን በምዕራብ ትግራይ የዘር ማጽዳት፣ እገታ፣ ማሰቃየትና ማፈናቀል እየፈጸመ መሆኑን በሂውማን ራይትስ ዎች የተሰነደለት ሰው ነው። እንዲህ ካሉ መሬቱን ከነጠቁ ሰዎች ጋር እየተገናኙ የትግራይ ህዝብ ለእኔ እየሰሩልኝ ነው ብሎ የሚያምንበት ምክንያት ምን ያለ ይመስሎታል? One of the men who is responsible for them having lost their land. Is that unheard of elsewhere? ይህንን ቀውስ መፍታት አለብኝ ካልክ ከሚመለከታቸው ሰዎች ጋር መነጋገር ይኖርብሃል። በምዕራብ ትግራይ ያለው አስተዳደር የፌደራል መንግስቱ እንዲያፈርሰው ይፈልጋል ብዬ አምናለሁ። በምዕራብ ትግራይም ሆነ በሌሎች የትግራይ አካባቢዎች ያሉ የአማራ ኃይሎች መውጣት አለባቸው። የተፈናቀሉ ሰዎች እንዲመለሱ የሚያደርግ እድል ሲገኝ ከፌደራል መንግስቱ ጋርና ከሌሎችም ጋር እሰራለሁ። አሁን ኩራቴን ዋጥ ማድረግ አለብኝ። This is the problem, Getachew. You seem to change your tune. You have to change your tune. No, I have to swallow my pride. Not just swallow your pride, you're changing your very view of the world. This is what you said a year ago. No, I'm not This is what you said. Anyone. This is what you said a year ago. It would be very foolhardy for us to expect internally displaced persons. ከአንድ ዓመት በፊት ያሉትን ላስታውሶት። እነዚህን ሰዎች ያፈናቀሉ ኃይሎች ህዝባችን ተመልሶ እንዲገባ ይፈቅዳሉ ብለን አንጠብቅም ብለው ነበር። አሁን ቁጭ ብለው የታዩት ከነዚህ አፈናቃዮች ጋር ነው። You're sitting down with those people. ከፌደራል መንግስት ጋር ስምምነት ከገባንባቸው ነጥቦች አንዱ ይህ ነው። የትግራይ ጊዜያዊ መንግስት ፕሬዚዳንት በነበርኩበት ጊዜ በዛ ያለው የአማራ ክልል አስተዳደር ይፈርሳል፣ የፌደራል መንግስት የጸጥታ ኃይሎች አካባቢውን ይቆጣጠራሉ፣ የሚሊሻና ከጦርነቱ በፊት የነበሩ የፖሊስ ጽሕፈት ቤቶችም ይኖራሉ የሚል ነበር። ይህ አቋም አሁንም አልተቀየረም። ደመቀ ዘውዱ የዛ አካባቢ አስተዳደር ሊሆን አይችልም፣ ግን ተፈናቃዮች እንዲመለሱ ከእንደሱ ካሉ ሰዎች ጋር መስራት አለብኝ። Continue to work with people like him. Many Tigrayans, you know this, see you as a traitor. Thousands of people in
Tigray went to the battlefield. ብዙ የትግራይ ሰዎች እርሶን እንደ ካህዲ ቆጥሮታል። በሺ የሚቆጠሩ የትግራይ ወጣቶች የእርሶን ጥሪ ሰምተው ዝመት ማለትዎትን ሰምተው ጦር ሜዳ ገብተው ሞተዋል። አሁን የዚያ ጦርነት ሰለባዎች እርሶን ክደውን የዚህ ሁሉ ጦርነትና መከራችን መሐንዲስ ወደ ሆኑት አብይ አህመድ ሄዱ ብለው ለሚያስቡ ተጋሩ ምን ይሏቸዋል? እዚህ ጋር ሁለት ነገር አለ። ተጋሩ ራሳቸውን ለመከላከል እንዲዘምቱ መጥራት የተገቢ ነበር፣ ግን አመራሩ ሙሉ በሙሉ ወድቋል። የራሴን ድርሻ ወስዳለሁ። አሁን እያደረኩ ያለሁትም ንስሐ መግባት ብቻ ሳይሆን የሰራናቸው ስህተቶችና የፈጸምናቸው የተሳሳቱ ስሌቶች በድጋሚ እንዳይከሰቱ አቅሜ በፈቀደ መጠን መስራት ነው። That could have been avoided if we were insightful enough as the leaders. Doesn't happen again. What have you achieved by making this big step? አብይ አህመድ ጋር በመቀላቀል ለትግራይ ህዝብ ምን ፈየዱለት? ያሳኩለት ነገር ምንድነው? You mean since joining? I had long since joined Abiy Ahmed. እኔ እኮ ከአብይ ጋር መስራት የጀመርኩት አሁን አይደለም። ገና የጊዜያዊ መንግስቱ ፕሬዝዳንት ተደርጌ በእርሱ ሲሾም ጀምሮ አብረን እንሰራ ነበር። ይህ በድንገት የሆነ ነገር አይደለም። ከትግራይ ተባረርኩ። አዲስ አበባ ስመጣ ደግሞ በትግራይ ጉዳይ መወያየት ነበረብን። አሁንም በምንችለው መጠን የትግራይ ህዝብ ጥቅሞች ለመጠበቅ እየሰራሁ ነው። ይህንን ለማድረግ ደግሞ እንደ ፖሊሲ አውጭ ሳይሆን ያለችውን ጣል እንደሚያደርግ አማካሪ ከጠቅላይ ሚኒስትሩ ጋር የመስራት እድል ገጠመኝ። In 2019, Prime Minister Abiy Ahmed won the Nobel Peace Prize for ending decades of hostilities with neighboring Eritrea. በ2012 ዓ.ም ጠቅላይ ሚኒስትር አብይ ከኤርትራ ጋር እርቅ አውርደዋል በሚል የኖቤል ሽልማት ወስደዋል። እኒሁ ሰውዬ በትግራይ ላይ ኤርትራን ጓደኛ አድርገው የእርስ በርስ ውጊያ አካሂደዋል። አሁን ደግሞ በኢትዮጵያና ኤርትራ መካከል አዲስ ጦርነት እየመጣ ይመስላል። የኢትዮጵያ ታንኮችና አየር መቃወሚያዎችም ወደ ድንበር እየተጠጉ እንደሆነም በመዘገብ ላይ ነው። ሁለቱም መንግስቶች እየተካሰሱ ነው። ኢትዮጵያ እንደገና ሌላ የጦርነት አዘቅት ውስጥ ልትገባ ነው እንዴ? I wouldn't put it that way. እንደዛ መቀመጥ አልፈልግም። ኢትዮጵያ የባህር በር ያስፈልገኛል አለች ሲባል አሰብን መቆጣጠር ፈልጋለሁ አለች ከሚለው ጋር እየተምታታ ነው። የኤርትራ ሉዓላዊነትን ከሚገዳደር ነገር ጋር በተገናኘ የተባለ ነገር የለም። Are you saying that the claims of the Ethiopian government led by Abiy saying we want access to that Red Sea port that's in Eritrea, you're saying that won't lead to war? እያሉኝ ያሉት በአብይ አህመድ የሚመራው መንግስት የባህር በር ፈልጋለሁ ሲል ከኤርትራ ጋር ውጊያ እገባለሁ እያለ አይደለም ነው? That's in Eritrea, you're saying that won't lead to war? No. What I'm saying is I don't expect that to lead to war. እያልኩ ያለሁት ወደ ጦርነት የሚያስገባ ነገር የለም ነው። Abiy on the one hand has said he wants peace. He says he wants to avoid conflict. On the other, he's vowed to, quote, correct this historic error of the seaport and said, quote, I am 1,000,000% sure Ethiopia will not remain landlocked. ጠቅላይ ሚኒስትር አብይ ግን አንዴ ጦርነት አልፈልግም ሰላም እፈልጋለሁ ይሉና አንዴ ደግሞ 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ የባህር ባለቤት ትሆናለች፣ ታሪክን እናረማለን ይላሉ። የመከላከያ ሚኒስቴር በቅርቡ መስዋዕት ከፍላችሁ የባህር በር ለማግኘት እንዳታቅማሙ ሲል ለሰራዊቱ ጥሪ አቅርቧል። እነዚህ ሁሉ እንዴት ስጋትን አያመለክቱም? President Isaias and Prime Minister Abiy will find it in their hearts to find a way. አብይና ኢሳያስ ይህንን ቀውስ ይፈቱታል ብዬ ከልብ አምናለሁ። እመነኝ፣ ያንን ነው የማምነው። To diffuse the crisis, believe me. That's what I believe in. When you say believe me, this show is not about belief. It's about facts. ይህ የእምነት ክህደት ጉዳይ አይደለም። ሐቅና ተጨባጭ ነገር ነው መነጋገር ያለብን። ማስረጃ ነው ማቅረብ የሚገባን። ጦርነት አይኖርም እያሉ በእርግጠኛነት እየተናገሩ ነው። ይህንን ለማለት ማስረጃ አለዎት? So you're ruling, you're saying there's no conflict. Everyone who's worried about conflict right now. I'll give you the facts. You know, I recently traveled to Afar region. ማስረጃ ልስጥህ። በቅርብ ወደ አፋር ክልል ሄጄ ነበር። ወደ ቦሬ በሚወስደው መንገድ በዛ ቦታ ላይ በኢትዮጵያ መንግስት የተገነባ የአስፓልት መንገድ አይቻለሁ። በዛ በኩል ደግሞ የኤርትራ መንግስትም አስፓልት እየሰራ ነው። ይህ በሁለቱም ወገን በቅርቡ የሚያልቅ ነገር ነው። እነዚህ ሁለት አካላት የሚፈጥሩት ህብረትን ማስቀረት አልችልም። People worry about the rhetoric. Many would say this is not about a port. This is about expansionism by the Ethiopian government. ግን ሰዎች እየተጨነቁ ናቸው። የብዙዎች ጭንቀት ስለ ወደቡ አይደለም፣ ስለ ኢትዮጵያ መንግስት ተስፋፊነት ነው። አንዳንዶች አብይ አህመድ ቀይ ባህር ድንበራችን ነው ብለው እንደ ነገስታቱ ዘመን ምታ ነጋሪት ሊሉ ይችላሉ። ምክንያቱም እሳቸው የኢትዮጵያን ታላቅነት የመለሱ ብለው እልልታና ጭፈራ ማየት ይፈልጋሉ ይላሉ። እንዲህ ያለ አመለካከት ላላቸው ሰዎች ምን ይሏቸዋል? Ethiopia's greatness. What do you say to people who say that? Well, I said as much. ይህንን እኮ እኔም ብየዋለሁ። He was obsessed with Ethiopia's imperial past. You said he wants to restore Ethiopia's greatness. አዎ እንደውም እርሱ በነገስታቱ ታሪክ የሚመሰጥ ነው፣ ታላቋን ኢትዮጵያ መልሳለሁ ባይ ነው ብለው ነበር። አሁን ይህንን አያምኑበትም? Is that not what you believe anymore? Well, no. I mean, I don't have any problem with Abiy
እኔ የኢትዮጵያ ታላቅነት መንፈስ ከሚለው ጉዳይ ጋር ችግር የለብኝም። ምን አይነት ታላቅነት የሚለው እንዳለ ሆኖ እኔ ያልኩ ያለሁት አሁን ሰዎች የሚፈሩት ጦርነት በቅርቡ ከኤርትራ ጋር አይኖርም ነው። That sort of claim is not likely to lead to the kind of conflict people fear is going to happen anytime soon. When you said it in 2021, you said it would lead to conflict. በ2013 ግን አብይ ወደ ኤርትራ ውጊያ ይከፍታል ብለውን ነበር። I said he will take over Asmara. ያልኩት አስመራን ይቆጣጠራልም ነው። I understand that's what you're saying. My question is, does that mean you no longer think he's an imperialist warmonger? እሺ ያሉት ገብቶኛል። ጥያቄ አብይ አሁን ተስፋፊነት ያላቸው ሰው አይደሉም ነው? No, I think at this point in time he cares more about his image. አሁን ለግል ገጽታው የሚጨነቅ ይመስለኛል። በሀገር ውስጥ ፖለቲካዊ ጉዳዮች ላይ ማተኮርን የሚፈልግ ይመስለኛል። እንዲህ ባለ የተስፋፊነት አካሄድ ውስጥ በመገኘት ብዙዎች እንደሚያስቡት ራሱን አደጋ ውስጥ ይከታል ብዬ አላስብም። So I don't think he will risk Many people being you. ብዙዎች ሲሉ እርሶን ጨምሮ ነው? that. Yeah. Well, in fact, I went beyond that he would take over Asmara. አዎ እኔማ እኮ ከዛም አልፌ አስመራን ይቆጣጠራል ብዬ ነበር። He hasn't taken over So are Asmara. you saying you were wrong? ስለዚህ ተሳስቼ ነበር እያሉ ነው? No, he hasn't taken over Asmara. አስመራን አልያዘም እኮ። If war does break out with Eritrea, should Abiy give his Nobel Peace Prize back? ከኤርትራ ጋር ጦርነት ከተጀመረ አብይ የኖቤል ሽልማቱን መመለስ አለባቸው ብለው ያስባሉ? Well, he could. Okay. I'm not sure. ይችላል ግን እርግጠኛ አይደለሁም። Let's talk about Prime Minister Abiy Ahmed, a man who at first was heralded as a reformer. He got a peace prize. He was seen as a fresh leader after decades of oppressive TPLF-dominated rule, your former party. እስኪ ስለ አብይ አህመድ እንነጋገር። በመጀመሪያዎቹ አካባቢ የሪፎርም ሰው ይባልላቸው ስለነበሩት ኖቤል ስለተሸለሙት የቀድሞ ፓርቲው ህወሓት በአብዛኛው በተቆጣጠረው አገዛዝ ውስጥ አዲስ የመጡ አመራር ስለተባለላቸው አሁን ግን የሰው ልጅ ክብር በተዋረደበት አገር ስላሉት ስለ አብይ እንነጋገር። በአማራና ኦሮሚያ ክልሎች መንግስታቸው እየተዋጋ ነው። ጋዜጠኞችንና ፖለቲከኞችን እያሰረ ነው። የኢትዮጵያ ኢኮኖሚ ቀውስ ውስጥ ነው። ድህነት እያሻቀበ ነው። ይህንን ሁሉ ሲመለከቱ አብይ በአገር ውስጥ ጉዳይ አልሆነለትም ብለው መስማማት ይችላሉ? But surely on the domestic front, you could agree that it's not going so well for Abiy Ahmed on the domestic front. Bulldozing your way out of every crisis is not going to work. በማስፈራራት የምትፈታው ችግር የለም። የኔ ሚና በከፊል የትግራይ ችግርን ለመፍታት መጣር፣ በከፊል ደግሞ ጠቅላይ ሚኒስትሩን ማማከር ነው። As trying to give my piece of advice. What about all the opposition politicians and journalists who are being locked up? በእስር ቤት ውስጥ ለተቆለፈባቸው ጋዜጠኞችና ተቃዋሚዎችስ ምን ይላሉ? You used to be against that back in the day. Well, I'm still against any such move again. በተቃዋሚዎች ላይ እንዲህ ያለ ነገር እንዲደረግ ፍላጎት አይደለም። Well, you were an advisor to the Prime Minister. Have you asked him to release some of these journalists and politicians? ታዲያ ያሰሯቸውን ጋዜጠኞችና ፖለቲከኞች እንዲፈቱ አብይን መክረዋቸው ያውቃሉ? Well, you give me a list and I definitely will do that. የታሰሩ ሰዎችን ስም ዝርዝር ስጠኝና በእርግጠኝነት ሲያደርገው ታያለህ። እመነኝ። Believe me. I'll read to you from the Committee to Protect Journalists from August. Okay. Ethiopian journalists were abducted by masked men. 2 others were detained. We are alarmed by the abduction of Ethiopian newspaper editor Yonas Amare. ከነሐሴው የሲፒጄ ሪፖርት ላይ ላንብብልዎት። ዮናስ አማረ፣ ከድር መሐመድ፣ አብዱል ሰመድ መሐመድ ታፈነው ተወስደው የት እንደደረሱ አይታወቅም ይላል። መቀጠል ይችላለሁ። እነዚህ ተለቀቁ? Should they be released? They should be released, yeah. አዎ ተለቀዋል። እኔ እነርሱ በምን እንደታሰሩ አላውቅም። የኮሚኒኬሽን ሚኒስትር ያለው ተመሳሳይ ጉዳዮችን እናገር ነበር። በጋዜጠኝነት ሙያ ላይ ተሰማርተው ሙያዊ ግዴታቸውን የሚወጡ ጋዜጠኞችን ማሰር ግን ተገቢ ነው ብዬ አላምንም። And I don't believe that detaining journalists for their professional. Federal MP Christian Tadale, who was taken last year. ክርስቲያን ታደለ የፓርላማ አባል ናቸው። ባለፈው ዓመት ታሰሩ። አሁን በጸና መታመማቸው እየተነገረ ነው። ቤተሰባቸው ተጨንቋል። In prison, his family are very worried about him. He's a member of parliament. He should have his day in court. Anyone who is accused of any crime should have their day in court. ይህንን በፍርድ ቤት የመከራከር መብቱ ሊከበርበት ይገባል። ማንም ሰው በየትኛውም ወንጀል የተከሰሰ ሰው ፍትህ የማግኘትና በችሎት የመዳኘት መብቱ ሊከበርለት ይገባል። Treated decently. You have all these tensions in Ethiopia, and some people would say undermines Prime Minister Abiy's very grand vision. አንዳንድ ሰዎች አሉ የአብይ አህመድን መደመር ጨፍላቂ ነው፣ አገሪቱ ለገባችበት ቀውስ ምንጭ ነው የሚሉ አሉ። አንዳንዶች ደግሞ አሉ መደመር አብይ ራሱ ምን እንደሆነ ያውቅም የሚሉ። ስለ እነዚህ ትችቶች ምን ይላሉ? Some people say Abiy has no idea what Medemer is. What do you say to those critics? Well, but the only Medemer book I've read
is the most recent one. አንዱን የመደመር መጽሐፍ አንብቤዋለሁ። የቅርቡን የራሴን አስተያየት ሰጥቻለሁ ስለ መጽሐፉ። I gave my assessment of what the book stands for. You called it a noble document. አስደናቂ ሰነድ ነው ብለው ያወደሱት መጽሐፍ። Did I call it a noble document? Yeah. እንደዛ አልኩት እንዴ? I said it has grand ideas. እኔ ያልኩት መጽሐፉ የያዛቸው ነጥቦች መሬት ላይ ካሉት አጀንዳዎች ጋር ጠበቅ ያለ ፖሊሲ ውይይት ይፈልጋሉ ነው። እኔ አንድም ድጋፍ የሰጠሁት ፖሊሲ የለም። A serious policy debate. I wasn't endorsing any policy. Just to be clear, the people who said it was bullshit and an assimilation agenda that's the source of the problems, and who said Abiy doesn't have any clue about Medema. አሁን እዚህም ማውራው ሰው መደመር የሚባል ነገር ጨፍላቂ አጀንዳ ነው፣ የችግር ሁሉ ምንጭ ነው፣ ራሱ አብይም መደመር ምን እንደሆነ አያውቅም ሲል ከነበረ ሰው ጋር ነው አይደል? Was drum roll you? What Medema? I mean, I'm talking about the only book I have read. እያወራሁ ያለሁትና አስተያየት የሰጠሁት ስላነበብኩት መጽሐፍ ብቻ ነው። And I commented on it. So why did you say in 2020 Abiy came up with Medema? He doesn't have any clue about Medema. ታዲያ ያኔ በ2012 ዓ.ም አብይ ስለመደመር ምንም አያውቅም ለምን አሉ? No, he had clue about Medema, but I didn't subscribe to what he said in the Medema back then. እንዴ ግንዛቤውም አለው። ያኔ መደመር የሚባለውን ሐሳብ አልገዛውም ነበርም። And I'm not. አሁን ግን ይህንን መደመር ወደውታል። No, I'm not even sure. እርግጠኛ አይደለሁም። Do you still think it's bullshit? አሁንም የማይረባ ነገር ነው ብለው ነው የሚያምኑት? I probably have matured enough the last 5 years. ያለፉት 5 ዓመታት ልምዴ እንዲህ ያሉ ጉዳዮች መውጣት እንዳለብኝ አስተምሮኛል። That people make and I once made. You're a reformed man. የተለወጡ ሰው ነዎት? I wouldn't say reformed, but I have grown up. ተለውጫለሁ ማለት አልችልም፣ ግን አድጌያለሁ። You've grown. አደጉ? When I interviewed you in 2016 for Al Jazeera, you were a government minister, as you mentioned. በ2008 በአልጀዚራ ላይ ቃለ መጠይቅ ሳደርግሎት የመንግስት ኮሚኒኬሽን ሚኒስትር ነበሩ። ያኔ የህወሓት አባልና የመንግስት ሹም ነበሩ። አሁን ደግሞ የአብይ አህመድ ባለስልጣንና የህወሓት ተቃዋሚ ነዎት። ነገ ወዴት እንደሚሄዱስ ማን ሊያውቅ ይችላል? ሰዎች እርስዎን ግን ማመን ይችላሉ? ሰው እንዴት እርስዎን ይመንዎት? Now you're with the Abiy government, you're anti the TPLF. Next year, who knows where you'll be? People will say, how can we take you seriously? Well, you should come out, you hop. Because I will tell you this. Once what I contribute, whatever I can contribute to the betterment of the lives of the people of Tigray. ለትግራይ ህዝብ የሆነ ነገር አድርጌ ከሆነ ይህንን የተቀጃበረ አመራር ድጋሚ የተሳሳተ ነገር እንዳይፈጽም ለማድረግ ነው። Misguided leadership. ቆይ እሱ ይገባኛል። And then I'll be gone. ከዛ በኋላ ለቃለሁ። But gone where? To another party? ወዴት ነው የሚለቁት? እንደገና ወደ ሌላ ፓርቲ? No, probably to academia, to አይደለም፣ ምናልባት ወደ መምህርነት ወይም ደግሞ መጽሐፍ ወደ መጽሐፍ እመነኝ። እኔ ስልጣን የምጓጓለት ነገር አይደለም። Even now, you're not interested in political power, even though you've been in politics for 20 odd years. የፖለቲካ ስልጣን የማይፈልግ ሰው ለ20 ዓመት ፖለቲካ ውስጥ ምን ይሰራል ታዲያ? 20 odd years. Even now, I don't clear my words with the prime minister. የምናገረው ነገር ለጠቅላይ ሚኒስትሩ ብዬ አልተውም፣ ለማንም ብዬ ወደ ኋላም አልልም። የምለውን እላለሁ፣ ለህዝብ ይጠቅማል ብዬ የማስበውን ሁሉ አደርጋለሁ። Because I think it's in the best interest of the people. Critics of Abiy say he has a messiah complex. He's once said that he was divinely ordained to rule, that his mother had a vision that he would be the seventh But he king. said that, right? ጠቅላይ ሚኒስትር አብይ ሁሉንም ነገር የማድረግ አቅም ያለኝ ብለው ያምናሉ። እንደውም እናቴ 7ኛ ንጉስ አንተ ነህ ብላኛለች ብለው ነው የሚናገሩት። እግዚአብሔር ያስቀመጠኝ ንጉስ ነኝ ባይ ናቸው። አብይ ለርሶ ንጉስ ነኝ ብለው ነገሮት ያውቃሉ? An advisor of his said Abiy believes he's God anointed. Has he said that to you? Does he tell you that he's the king? No, he said it in public. ይህ እኮ በይፋ በፓርላማ የተናገረው ነው። Did he say it to you? ለርሶ ይህንን ነገሮት ያውቃሉ ወይ? No, he didn't say it to me. As a matter of fact, he was a very close friend. አልነገረኝም። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። But what he said, ማን ነው የርሶ የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። You hated him. You said he was a genocidal warmonger, imperialist. ሲጠሉትና ሲያልጠላሉት አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ሲሉት አልነበረም እንዴ? Yeah, but We had friends you had. that doesn't change the fact that we were friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናችሁ። የጄኖሳይድ ጦረኛና ወንጀለኛ ነበር የሚለው እውነት የእናንተን ጓደኝነት አይቀይረውም ነው እያሉኝ ያሉት? No. I'm stating the fact. አይደለም፣ ሐቁን ነው እየተናገርኩ ያለሁት። Before the genocide, you mean you were friends? Yes. And after the genocide, you were friends? Just during the genocide? ከጄኖሳይድ በኋላም ጓደኛ ናችሁ?
ከጄኖሳይዱም በፊት ጓደኛ ናችሁ እና በጄኖሳይዱ ወቅትስ ጓደኛ አይደላችሁም? You weren't We friends. were fighting each other. እርስ በርስ እየተዋጋን ነበር። Thousands of No. I mean, let's not belittle the whole idea of this genocide, whatever. ይህንን የጄኖሳይድ ጉዳይ ባናነሳው ነው የሚሻለው። I'm not saying the is- one belittling you. You're the one who said you used to be friends with the guy you. No. እኔ አይደለሁም እያንኳሰስኩ ያለሁት ራስ ሆኖት ጄኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉኝ ነው። ራስ ሆኖት ይህን የሚሉት። I'm not saying the one is- belittling you. You're the one who said you used to be friends with the guy you. No. He didn't tell me. Do you believe Abiy was chosen by God to rule Ethiopia? አብይ ኢትዮጵያን እንዲገዛ በእግዚአብሔር የተመረጠ ነው ብለው ያምናሉ? I don't. አላምንም። You don't. I don't. Have you told him that? I don't have to tell him. መናገር አይጠበቅብኝም። I mean, you kind of do. He thinks he is, and you're his advisor. አማካሪ እኮ ነዎት። አማካሪዎች እኮ እንዲህ ያሉ ነገሮችንም ይመክራሉ። Advisors normally give advice. I don't believe God has a specific. እግዚአብሔር እንዲህ ላለ ነገር የተለየ ምርጫ አለው ብዬ አላምንም። ችሎታው ካለህ መምራትና ማሳየት ነው። You can be leader. Has he proved his mettle? አብይ ብቃትና ችሎታ ያላቸው መሪ መሆናቸውን አሳይተዋል ብለው ያስባሉ? He has yet to prove his mettle. ችሎታ ያለው መሪ መሆኑን ገና ማሳየት ይጠበቅበታል። He's been in the office for several years. He's still yet. ይህንን ያህል ዓመትም አገር መርተው ችሎታ ያላቸው መሪ መሆናቸው አልተረጋገጠም። This is my position. ይህ እንግዲህ የኔ አስተያየት ነው። If he watches this interview and he sees his advisor saying he's yet to prove his mettle and he may be guilty of genocide. ይህንን ቃለ ምልልስ አብይ ሲያዩትና አማካሪው እዚህ ጣቢያ ላይ ቀርበው ችሎታ ያለው መሪ አይደለም ማለቱን ሲሰሙ ደግሞም ከጄኖሳይድ ጋር ስማቸውን አገናኝተው ሲያነሱት የሚያባርሩት ወይም በስልጣን ላይ የሚያቆዩት ይመስሎታል? Do you think he'll fire you or keep you on? I honestly am not. I don't really care what happens as a result of that. እውነት ለመናገር ይህንን በመናገር የሚፈጠር ነገር አያሳስበኝም። እንዲህ ባለ አደባባይ የተነገሩ ነገሮች ብዙ ጊዜ ችግር ውስጥ ይከታሉ ብዬ አላምንም እና አልጨነቅም። But like I said, I don't care I what mean, I happens. live in a country where the leader thinks he's also a king. ምክንያቱም አንተ የምትኖረው ንጉሥ ነኝ የሚል ሰው በሚመራው አገር ነው። We're being torn apart, no signs of coming together. Do you agree with that? መከፋፈሉ ጉዳቱ የከፋ ነው። አንድ የመሆንና የመውጫ ጭላንጭሎ አይታይም። ይስማማሉ በዚህ? What the Tigray conflict has done is የትግራይ ጦርነት እንደቆመ ህዝቡ አንዳች ተስፋ ያለው ብሎ ተስፋ አድርጎ ነበርም። አሁንም ቢሆን አንድ ማድረጊያ ዕድሎች ሁሉ መጠቀም አለብን። ለትግራይ ህዝብ ይጠቅማል ያልኩትን ሁሉ ለማድረግ እሰራለሁ። ኢትዮጵያ ያሽቆለቆለች መቀጠል የለባትም። አብይ አህመድን ጨምሮ ሁሉም በዚህ ሚና ሊኖራቸው ይገባል። Prime Minister Abiy included to arrest this development, not to just complain about. This government has shut down various initiatives. ይህ መንግስት እኮ ፍትህና ተጠያቂነት እንዲሰፍን የሚያስችሉ ወሳኝ ጅምሮችን ሳይቀር የዘጋ ነው። ይህ እውነት ነው። To get justice and accountability, that's a fact. Transitional justice that only takes into account. እያሉ ካለሁት በፕሪቶሪያ መነጽር እንኳን ቢታይ የሽግግር ፍትህና ሌሎች ይኖራሉ የሚል ነበር። የሽግግር ፍትህ ለትግራይ ብቻ አይደለም፣ በአጠቃላይ ለኢትዮጵያ ነው። ሙሉ በሙሉ መተግበር አለበት። ይህ አቋሜ ነው። ተግዳሮቱ ይገባኛል፣ ግን ከፌደራል መንግስቱ ጋር መስራት አለብን። There was an African Union Commission, there was a UN Commission. The Ethiopian government lobbied to have them shut down. የአፍሪካ ህብረት ኮሚሽን አቋቁሞ ነበር። የተባበሩት መንግስታት ኮሚሽን መስርቶ የተፈጸመውን ወንጀል ለመዳኘት ሲንቀሳቀስ የኢትዮጵያ መንግስት እየዞረ ሎቢ አድርጎ አዘግቶታል። Well, I cannot speak for the government because this happened. ለዚህ ጉዳይ መንግስትን ወክዬ አልናገርም። ይህ እንዳይሆን ስከራከር ነበርም። አሁን እያልኩ ያለሁት የተፈጸመውን ወንጀል የሚያጣራና ፍትህ የሚያሰፍን አንዳች ዓለም አቀፍ ተቋም ይኖር ነው። There needs to be an international component to the quest for justice. There was. And the guy you work for lobbied to shut it down. Okay, I'm ነበረ እኮ። አሁን እርስዎ የሚሰሩለት ግለሰብ እንዲዘጋ ሎቢ አድርጎ አዘጉት። not going to cry over spilt milk. What I'm saying is አሁን ላለፈው ክረምት ቤት ለመስራት አልጣጣርም። ዓለም አቀፍ ተቋም ያስፈልጋል። What are you calling for? What is that? Are you calling for an international tribunal, international investigation? እያሉ ያሉት ዓለም አቀፍ ፍርድ ቤት ነው? የሆነ ዓለም አቀፍ አጣሪ ነው? ምንድን ነው የሚሉት? What are you calling? I don't have the specifics, but yeah, some kind of tribunal. Yeah, አንድ የሆነ ነገር መጥራት ሊያቅተኝ ይችላል። ብቻ ግን የሆነ ዓለም አቀፍ ችሎት ነገር international actors. Is that Because your personal view or is that the government's view? ይህ የእርስዎ አቋም ነው የመንግስት? that's my view. I am an advisor. I'm not a policy maker. የኔ አስተያየት ነው። እኔ ፖሊሲ አውጪ አይደለሁም፣ አማካሪ እንጂ። በዚህ ጦርነት ላይ ዓለም አቀፍ ተዋናያን ስለተሳተፉ ዓለም አቀፍ ማጣራት ያሻል እያልኩ ነው። Involved There international was, actors and as it well. got shut down by the government you work እርሱንም እርስዎ የሚያማክሩት መንግስት ዘጋው።
የጠቅላይ ሚኒስትር አብይ አማካሪ የብልጽግና ከፍተኛ ሹም ሆኖ በአልጀዚራ ላይ በዓለም አቀፍ ሚዲያ የጄኖሳይድ ወንጀል መፈጸሙን በኢትዮጵያ ምድር ያመነ የመጀመሪያው ቃለ ምልልስ የተባለበት የአቶ ጌታቸው ረዳ ንግግር በአብዛኛው ይህንን ይመስላል። ትኩረት ያደረግነው ከጋዜጠኛው ጋር ያደረጉትን ቆይታ ብቻ ነው። ሌሎች የፕሮግራሙ ታዳሚያንና ፓናሊስቶች ያነሷቸውን ሐሳቦችና የሰነዘሯቸውን ጥያቄዎች በዚህ ዝግጅት አላካተትንም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።